ክርስቲያን የመምህራኖች እንዲሁም ሲኖዶሱ አጠቃላይ ማለት ነው እቅበት ላይ የሚሰራ ሰው ማፍራት አለባቸው። አይ ቲንክ አሁን ባለው ሁኔታ ትንሽ አስቸጋሪ መሰለኝ። ትላንት አንዳንድ ነገራቶችን ለማየት እያሰብን ነበርና ገብቶ ዲፌንድ የሚያደርገን አካል እንኳን የለም አሁን ኦርቶዶክሳዊ የሆነ ማለት ነው። እና በጣም ለዘብተኛ በሆነ መንገድ ይሄ ላቅጣና ፌዝ ባሌለበት ሁኔታ እባካችሁ ሊሞግት የሚችል ሰው፣ ሊያስተምር የሚችል ሰው፣ ሊሰብክ የሚችል ሰው ፕሊስ አፍሩ። ወላሂ ይሄ በጣም ሲሪየስ ኬዝ ነው አስተውላችሁት ከሆነ ማለት ነው። ያለበዚያ ዳሜጅ ነው የሚፈጠረው። ኦርቶዶክሳውያን ዳሜጅ ነው የሚፈጠርባቸው። ማንም የለም ማንም ማለት ነው ማንም እና ያ ዳሜጅ እንዳይፈጠር አፍሩ ነው የምንለው። ኢንሻአላህ እንትኑም የፈራችሁትም ነገር አይቀርም አለ እየተሳለ እየተሞረደ ነው ያለው እና ይመጣል እና እንደዛ አድርጉ ኢንሻአላህ። ዛሬ ከሲኖዶሱ ይያለው ከሲኖዶሱ ደብዳቤ ቢመጣ አትወያይ የሚል ደብዳቤ መጥቶልኛል እንኳን ቢል ወዴትም ማምለጫ የለም። በቃ ፔሪድ የመጨረሻ ያለቀለት ነው። በቃ ዛሬ አለቀ መጨረሻ። በምንም ተአምር ደግሞ ማንም ይቀራል ብዬ አላስብም። የሆነ ቦታ አንሰጣቸውም፣ ግን አንዳንዴ መታየት አለበት ወላሂ። እና እንደዛ ነው። ጀዛከላህ አውጥላቸው አውኪ እኛን ከፍትላቸዋለን አስተምረን እንልካቸዋለን። አይሻልም? ወላሂ አንድን መስራት ነው። ተከፋፍለን ግማሹ ያስተምራል። ኦርቶዶክስ ምን ችግር አለ? አረብኛ ቋንቋ የሆነ ነገር ወይኔ እስቲ ልኮ መማር ይችላሉ። አረብኛ ጀመራችኋል? ሳላ አልጀመራችሁ? ኢርሻድ መግባት ይችላሉ። እነ ሳላ ላይማ ተቃውሞ መጥቷል። አያስተምሩም አሉ። እየተማሩ አቡኪ እኮ እንትኖቹን አስተምሯቸው። እኔ ጋር ባይዘው እቅበት የሚሰራ ሰው ክርስቲያን ባልኩት መሰረት እየተማሩ ነው። አይ ማሻአላ እቅበተ እምነት የሚሰራ ሰው አስተምራለሁ ብዬ ፖስት አድርጌ ነበርና አንድ ልጅ መጣሽ አሳዘነኝና ጸጥ አልኩት። ማውጣት በቴሌግራም ጻፈ ነገረኝ ልጁ። ያው እንደዚህ ማስታወቂያ አውጥታችሁ ነበር መመዝገብ ፈልጌ ነው ምናምን ለክርስቲያን አፖሎጂስቶች እንዴት ማቀብ እንዳለባችሁ የአንድ ሳምንት የነፃ ኮርስ። እኔ ቀልዴን አልነበረም የምሬን ነው። ያው ማንም ካልመጣ እሱን እንትን ብለን እሱን እናስመርቃለን ኢንሻአላህ። ከዛ እንልከዋለን። ነሳላህ ጋር ደግሞ የተወሰነ ነገር እንትን ትሉታላችሁ። ወላሂ እናስተምራችኋለን። አይ ሚዲያ ላይ ያሉት ብዙዎቹ እቅበተ እምነት ምን እንደሆነ አያውቁም። አቡኪም እንዳላችሁ ነው። አፖሎጂቲክሱ ምን እንደሆነ ምናምን አያውቁምና በቃ የሆነ ስድብ ስለሚችል ብቻ ነው አፖሎጂስት የሚባለው። አሁን ብዙ ጊዜ እነሱ ጋር በጣም ስድብ ስለሚችል የሆነ መናገር ስለሚችል የሆነ ልቅ ስለሆነ ባለጌ ስለሆነ አፖሎጂስት ተብሎ ይሰየማል። ከዛ ውጪ መሰረታዊ የሆኑ ነገራቶችን እንኳን አያውቅም። የገዛ እምነቱ ምን እንደሚል አያውቅም። የኒቂያ ጉባኤ እምነት መግለጫ ምን እንደሚል አያውቅም። የቆስጠንጥንያው አያውቅም። የኬልቄዶኑ ምን እንደሚል በነገራቸው ፕራክቲካሊ አስገብቼ ብጠይቃቸው አፖሎጂስቶቹ ማለት ነው እስልምና ላይ የሚሰሩትን መሰረታዊ የሚባል የክርስትና ትምህርቶችን ዶክትሪን ብጠይቃቸው ወላሂ ለአዚም አያውቁም በእርግጠኝነትና አንድ ቀን አሳያቸዋለሁ ገብቼ ማለት ነው። በጉባኤያቱ ላይ የጸደቁትን በማን ሲመራ እንደነበረ እነዚህን ዶክትሪን ጠይቄ አንድ ክርስቲያን ከመለሰልኝ አፖሎጂስት ማለት ነው እኔ እቀጣለሁ። አያውቁም፣ ጭራሽ ምን እንደሆነ አያውቁም። በዛ በኩል ያለው የራሳቸውን ነገር አያውቁም። የሚያውቀው ብቸኛው ነገር ምንድነው? አይሻ 9 ዓመቷ ነው ሸምድዷል። በቃ አይሻ 9 ዓመቷ ነው 8 ዓመቷ ነው ነቢ መሐመድ ልብስ እንደዚህ ያረጋል ምናምን የሚሉ ነገራቶችን ሸምድዶ መጥቶ እሱ ነው የሚናገረው እንጂ መሰረታዊ የክርስትና ትምህርቶችን አያውቅምና ምንድነው እየተባለ ያለው? ለምን አናስተምራቸውም ነው? ለምን አናስተምራቸውም?
የ6 ወር ኮርስ እንሰጣለን እኛ አሁን ላይ ማለት ነው። በኢርሻድ ዕቅበተ እምነት ማህበር በጀማዓችን ኢርሻድ አለን። የኢስላሚክ አፖሎጂቲክስ ግሩፕ ነው። እያስተማርን ነው። 300 ተማሪዎች አለን አሁን ላይ አልহামዱሊላህ። ወደ 300 የሚጠጉ ተማሪዎች አሉ። ከነዛ ተማሪዎች መካከል ገብታችሁ ያው ክፍያ አለው በእርግጥ ወራዊ ክፍያ አለው የተወሰነ እሱን እኔ ወይ የሆነ የሚሸፍንላችሁ ከተገኘ ችግር የለውም። አረ ይሸፈናል። የማያስጨንቅ ነገር ይምጡ እንጂ እና ከመጣችሁ ወራዊ ክፍያው ተሸፍኖላችሁ ማለት ነው። ወራዊ ክፍያው ይሸፍንላችሁ ለ6 ወር አለ። ያ ተሸፍኖላችሁ ቁጭ ብላችሁ ትማራላችሁ ኢንሻአላህ። በሳምንት ፈተና አለ። አንድ የምትፈተኑት ፈተና አለ። ከዛ ፋይናል ፈተና አለ። በፈተናችሁ መሰረት ደግሞ ከኢርሻድ ዕቅበተ እምነት ማህበር ሰርቲፊኬት ይሰጣችኋል። በነጥባችሁ መሰረት ያንን ታስቀምጣላችሁና እንደዛ ለማድረግም አስበናል። ስለዚህ አሁን 6ኛ ወር ላይ ነው ያለነው። 1 ወር ምናምን ነው የሚቀረው የመጀመሪያው ዙር ለመጠናቀቅ ማለት ነው። ሁለተኛው ምዝገባ ላይ ግን ፓርት 2 አለ። ኢርሻድ ዕቅበተ እምነት 300 ተማሪዎችን ይቀበላል። ሁሌም በየ6 ወሩ 300 ተማሪዎችን ይቀበላል። ገብታችሁ ሁለተኛ ዙር እንድትማሩና የራሳችሁን ዲቨሎፕ እንድታደርጉ አፖሎጂስቶች፣ የክርስቲያን አፖሎጂስቶች ማለት ነው። ሁለተኛ የትምህርት ዙር ላይ ወራዊ ክፍያው ተሸፍኖላችሁ መታችሁ እንድትማሩ ከወዲሁ ጥሪ ቀርቦላችኋል። አረብኛንም እናስተምራችኋለን፣ ችግር የለውም። እና ይሄንን ለማለት ነው። አይዴንቲቲያቸው ደግሞ ይጠበቅላቸዋል፣ ችግር የለውም፣ እንዳይፈሩ። ሰሙ ጋይስ አንተን አንድ ሰው እንግዳ ነበር። ባቢ ናግባ እስቲ ፈልጌ ነበረ። ና እስቲ ባቢ አሸፍናለሁ እያለ ነው። አሸፍና የሰው እሺ፣ ሰግደና ስልከን አስቀምጠዋ እና ባቢ አዎ እንትን ሳትወጣ እዚህ እንትን ብለና እኔም ተራ በተራ እንሰግዳለን። ባቢ ይግባና እኔ እሸፍናለሁ። የ10 ሰው ነው የስንት ሰው እንዳለ ይንገረን ገብቶ። እሺ ጋይስ ቀጥሉ። ሳላ እሺ ዝም አላችሁ። እስከዛ እንትን ባቢ ካለህ ግባ፣ ሞዴሬተሮች ካላችሁ አስገቡት። የሆነ ነገር ሰምቼ ነበር ታች ያው ውይይቱን አስመልክቶ ሁሱና ሰውየው ለምን አይወያዩም? ከዛ በኋላ ተሳዳቢ ነው ካላችሁ በቃ ተሳዳቢ መሆኑን በውይይቱ ማየት ይቻላል። የዛኔ ይጋለጣል። ውይይቱ ይደረግና እንደዛ ቢሆን ጥሩ ነበር ማለት ተሳዳቢነቱን ለማሳየት ከሁሱ ጋር ብቻ ቢገባ። ነገር ግን ችግሩ እናንተ ማሸነፍን የምትመዝኑት በስድብ ስለሆነ እኮ አሁን ችግሩ እናንተ ጋር ብዙ አሸነፈ የሚባለው ብዙ የተሳደበ ሰው ነው። በጣም የተሳደበ ሰው አሸናፊ ስለምትሉ አሁን ውይይቱ ተደርጎ የሱ ስድብን ተሳዳቢነት ይታወቅ ብሎ ቢገባ አይ ተሳድቦ አሸንፏል ብላችሁ ተሳዳቢነትን እንደ እንትን ነው የምታደርጉት። የአሸናፊነት ምልክት አድርጋችሁ ለምን እያየናችሁ ነው። እኛን የሚወክለን ተሳዳቢ ነው። ለኛ የሚመጥነን የሚሳደብ ሰው ነው። ለኛ ተገቢ ሆነን ይሄ ነው ክርስትናን የሚወክለው እኮ እሱ ነው ብላችሁናል። እና ተሳዳቢን ይወክለናል ካላችሁ አይ ተሳዳቢነቱ እንዲታይ ከሁሱ ጋር ለብቻ ይግቡ ካላችሁ አይ አንፈልግም። እናንተ መመዘኛችሁ የአሸናፊነት መመዘኛችሁ ዕውቀት፣ እውነትን፣ ማስረጃን የተደገፈ ሳይሆን የተሳደበን ሰው። ስለዚህ ተሳዳቢን ነው እንደ ማሸነፊያ እንትን የምትጠቀሙት። ስለዚህ ያንን ነገር አናረግም ነው። ይህንን ለማለት ነው። ብዙ ጊዜ ከታችም ሌሎችም ክርስቲያኖች አይ ተሳዳቢነቱን አሳዩ እያሉ ነው። አይ እናንተ ጋር የሚያሸንፈው ብዙ የተሳደበ ስለሆነ አናሳይም። መጥቶ ከእነ ኢምራን ጋር ገብቶ ይወያይ ነው። ቀጥሉ። ባቢ ገብቷል። ጀዛከላ ይሳቅ አላህ ይቀበል። ሳላ ምንድነው ከአንተ ጋር ነው መሰለኝ። ሰላም ልበለውና ባቢ ከዛ አንተ የጀመራችሁት ነገር አለ መሰለኝ። ስፖንሰር አግኝታል መሰለኝ። ባቢ ሰላም ብያለሁ። ኢብሮ ሰላም ብያለሁ። ደህና ነህ? አሉ ደህና ነህ? ጠፍተሃል። ምን ታደርገዋለህ? ስራ በዛ ለዛ ዛሬ ንያ ምናምን አድርገን የመጣው አሉ። እስቲ ቀጥል ሳላህ ጋር ምን አይ ክርስቲያን አፖሎጂስቶች መሰረታዊ የዕቅበተ እምነት ትምህርት መውሰድ አለባቸው ነበረ።
ያልን ያለ ነውና መሰረታዊ አሁን ንጽጽር እንሰራለን የሚሉ ክርስቲያኖች አሉ፣ እፎይን ጨምሮ ማለት ነው። እኛ እንደ ኢርሻድ የራሳችን ማህበር አለን። ኢርሻድ ቅበተ ኢስላም ማህበር በየ6 ወሩ ኦንላይን ኮርስ ይሰጣል። በንጽጽር ላይ አረብኛን ጨምሮ በርካታ ትምህርቶችን እናስተምራለን። የክርስቲያን አፖሎጂስቶች መማር ስላለባቸው ስፖንሰር ካገኙ ይማሩ፣ የሚከፍልላቸው ካገኙ ምናምን እያለ ነበረ እና ስፖንሰር ለመሆን ነው መሰለኝ። አይ ቲንክ እንደዛ ነው አይደለ? ሰላም ብያለሁ። በነገር ላይ እኔ ስንት ወር ነው ትምህርቱ? ለስንት ወር ነው የሚሰጠው ስልጠና? ለስንት ወር ነው? 6 ወር 6 ወር። እኔ እፎይን ጨምሮ የ10 ሰዎችን እሸፍናለሁ። የፈለገ ክፍያ ይሁን እኔ አላሁ አክበር የ6 ወር ማለት ነው። የ10 ሰው የአንድ ሰው 3000 ብር ነው ጋይስ እና የ6 ወሩ ማለት ነው ሙሉ። ስለዚህ ሰምታችኋል። በንጽጽር ላይ የምትሰሩት ብቻ ነው። ይሄ ክርስቲያን ምናምን አይመለከትም። እሺ ስላችሁ ረንደም ክርስቲያንን አይመለከትም። አፖሎጂስቶች ብቻ እስልምና ላይ የምትሰሩት ንጽጽር ላይ የምትሰሩት የክርስቲያን አፖሎጂስቶች ብቻ የ6 ወር ማለት የአንዱ ምንድነው አጠቃላይ የአንድ ሰው 3000 ብር ነው። ይሄን ሁላ ባቢ ከፍሎላቸዋል። ስለዚህ 10 ሆናችሁኑ እናስተምራለን። የ6 ወሩ ተከፍለዋል። አላህ ይቀበል። ባቢ ጀዛከላሁ ኸይር። ኑና ጃስሚንን በውስጥ አብሯት። እሷ ናት አድሚኗ፣ እዛ አድ የምታደርገው አድሚን ጃስሚን ከባቢ አጠገብ ያለችዋ። እሷን በውስጥ አናግሩ። ተከፍሎልኛል እኔ ምናምን አፖሎጂስቶች ብቻ መሆን አለባችሁ። ከዛ ውጭ ግን ሌላውን ማህበር አናስተምርም። ለጊዜው ክርስቲያኖች አፖሎጂስቶች ብቻ። ጃስሚንን አናግሯት። ሁለተኛ ዙር ከ1 ወር በኋላ ይጀምራል። ትማራላችሁ ኢንሻአላህ። ከዛ እንዳወጣችሁ ጥሩ እንትን ትሆናላችሁ፣ ተመዋጋች ትሆናላችሁ፣ ተከራካሪ ትሆናላችሁ፣ አሪፍ ነገር ይኖራችኋል። ከዛ ደህና ተከራካሪ የሚባል ሰው ትሆናላችሁ ነው ኢንሻአላህ። እና ባቢ አላህ ይቀበልህ። ግን ሳላ ምናልባት በዚህ ይሄ ማሻአላ በቃ ትልቅ ነገር ነው ይሰራልን። በቃ ያው ቢያንስ የሆነ ተፎካካሪ እናገኛለን። ስለማታው ውይይት ኢንተርቪው ብታደርግልን ደስ ይለኛል። ምን ሀሳብ እንዳለው ያ እሱን እስቲ እንጠይቀዋለን። እንዳትረሱ አፖሎጂስቶች ጃስሚንን አናውቀዋት። በዚሁ አጋጣሚ ጋይስ ጃስሚንን እንትን ፎሎ አድርጓት እና ኮፒ ሊንክ አድርጉላት። ሰሞኑን የምትለቃቸው ቪዲዮዎች ምንም እይታ የላቸውም። በጣም አካውንቷ ተመተዋል፣ በጣም ተመተዋል እና ከምታስቡት በላይ ሁላችሁም አንድ ጊዜ ዋና ፕሮፋይሏ ላይ ገብታችሁ ኮፒ ሊንክ አድርጉላት። የኢርሻድ አባል ናት ከማህበራችን አንዷ እንግዲህ አድሚንም ጭምር ናትና ሁላችሁም ገብታችሁ ኮፒ ሊንክ አድርጉላት፣ ፎሎ ማድርጓት። ሁላችሁም እዚህ ውስጥ ያላችሁ በጣም ጎበዝ እህታችን ናት። ብዙ ፓወር ያላት አቅም ያላት ጉበት ያላት እህታችን ናት። አንዴ ፎሎም እያረጋችኋት ኮፒ ሊንክም አድርጉላት እህቶች። ከዚህ ሲወጡ ማለት ነው እህቶች ዋና አካውንቷ ላይ ገብታችሁ ኮፒ ሊንክ እያረጋችሁ አካውንቷ ወደ ነበረበት መልሱላት እና ጀዛኩሙላሁ ኸይር። ተባበሯት። በዚህ የምትለቃቸውን ቪዲዮዎች ደግሞ ኮፒ ሊንክ እያረጋችሁ አሰራጩላት። ያው ጃዝሚን ከባቢ አጠገብ ያለችዋ ማለት ነው። ጃዝሚን ሁላችሁም አንድ ጊዜ ውስጥ ያላችሁ በደንብ ኮፒ ሊንክ አድርጉላት። ምናልባት ባቢሎን ድምጼ ኔትወርኬ ጥሩ አይደለም ዛሬ። ስለማታው ዲቤት እስቲ ያለ ሀሳብ ምንድነው? የክርስቲያኖች ስጋት ደግሞ ከምን የመነጨ ነው ትላለህ አንተ? ዲቤቱ እንዳይደረግ ብዙ ነገራቶችን እያደረጉ ነውና እስቲ ያንተ ሀሳብ ምንድነው በዚህ ዙሪያ የሚለውን 1800 ሰዎች አሉ ለሁላችንም ብታካፍለን እና ያንተ ሀሳብ እኔ አይመቸኝም። በነገርህ ላይ የኦርቶዶክሳውያን ዲቤቱ እንዳይደረግ እያደረጉ ያሉት የኔ ምክር ነው። ምክንያቱም አላስፈላጊ ነገር ስለሆነ ለኦርቶዶክሳውያን የማያዋጣ ነገር ስለሆነ ኦርቶዶክሳውያን ወጥታችሁ መቃወም አለባችሁ ብዬ ነበርና ጋዜጣዊ መግለጫ ሰጥቻለሁ በነገራችን ላይ እና ያ ምክር ተቀብለው ነው እየተቃወሙ ያሉት። እየቀለድኩ አይደለም። መቃወም አለባችሁ ብዬ ነግሬያቸዋለሁ። አሁን ወጥተው እየተቃወሙ ምክንያቱም አያስፈልግም። እነሱ ደግሞ እያደረጉ ያሉት ምንድነው ራሱ እፎይ በኮስ ነው መደረግ ያለበት ብሎ እንትን ሲል ስለነበረ ጥሪን ያቀርብ እናንተ አቅርባችሁለት አልተቀበለም። ያፖል ምንድነው ያ ከባድ እንትን ስለገጠመው አሁን ደግሞ ራሱ የሆነች ልጅ ጋር ተመካክሮ መወያየት አለብን ብሎ ምንድነው ጥሪ አቅርቦ በኮስ ነው መደረግ ያለበት ብሎ አሁን ደግሞ በጣም ስለጨነቀው ዮኒ ማኛ ጋር ይገዋል። እዛ ጋር መሄድ ለምን አስፈልጋ? አያስፈልግም። ዮኒ ማኛ ጋር የሚሆን ነገር የለም። ሲጀመር ቤት ከተመረጠም ሶስተኛ ቤት ከተመረጠም ገለልተኛ ሰው መሆን ያለበት ክርስቲያንና ሙስሊም ያልሆነ ሰው ቤት ተገብቶ በሁለቱንም ስምምነት
ሰው ተመርጦ ቤት ተመርጦ ርዕስ ተመርጦ ነው መደረግ ያለበት። ዮኒ ማኛ ግን አንደኛ ነገር ዮኒ ማኛ ለራሱ ነው እንትን ያደረገው። እነሱ እሱ እንትን ስላለ አይደለም፣ ራሳቸው ናቸው እዛ ጋር ሄደው አድነን ብለው እዛ ገብተው ዮኒ ማኛ ቤት እንዲደረግ የፈለጉት ማለት ነው። ምንድነው እና ሁሱ ስላልሰሙ ይሄ ነገር እዛ ጋር ቁጭ ብለው ጠብቀው አያችሁ አይደል? እኛ እዚህ ጋር እየጠበቅን እነሱ አልመጡም ፈርቶ ቀርቷል ብለው ፖለቲካ ለመስራት ነው። እንደዛ የሚባል ነገር የለም። በቃ ኮሆስት እንደተባለ ሁሉ ሰው እየጠበቀ ነው። እኔ እየጠበቅኩ ነው፣ ጓጉቻለሁ። ትናንት ቢሆን ራሱ ደስ ይለኝ ነበርና በኮሆስት እሱ ቤቱ ቁጭ ብለው ሁስና ኢምራንንም ቤታቸው ቁጭ ብለው ኦፎይና ክርስቲያንንም ቤታቸው ቁጭ ብለው ምንድነው ዲቤት እንዲደረግ ህዝቡን እየጠበቀ ነው። የኢትዮጵያ ህዝብ በሙሉ እየጠበቀ ነው። ይሄን እየጠበቀ ያለው ዮኒ ማኛ ቤት ምን ማን ነው እንትና የሆነ ልጅ አለ እዛ ቤት ምናምን የሚባል ነገር የለም። በቃ በኮሆስት ነው እየጠበቅን ያለው። ይሄ ነው የሰማነው ነገር። ራስን ያልከው እፎይ ይሄ ነው፣ እኛም እየጠበቅን ያለን ነው ይሄ ነው። እኔ ግን በአጠቃላይ ምክሬ ለኦርቶዶክሳውያን ይሄ ነገር መደረግ የለበትም ብላችሁ ተቃውሞ መውጣት አለባችሁ ብያቸዋለሁ። እሱን እያደረጉ ነው። መሆን የለበትም ብዬ ነው እኔ ራሱ እየተቃወምኩ ነው። ይሄን ነው ኦኬ። እንግዲህ ሁላችሁም ሰምታችኋል። ሌላኛው ግን ወገኖቻችን ሞር ከወንድም ኢምራን ጋር ወንድም ኢምራን ዲቤቱ ላይ መኖር የለበትም ብለው ሀሳባቸውን እያቀረቡ ነው። እና ለምን ይመስላል? እስቲ አሁን ብዙ ሰው ሀሳብ አለው አሁን ኢምራን ለምን መግባት አለበት የለበትም የሚለው ላይ ማለት ነው። እና ለምንድን ነው ፍርሃታቸው ኢምራን እንዳይካሄድ ወይ ደግሞ ኢምራን እንዳይሳተፍበት የሚፈልጉበት ሪዝን? ብዙዎቻችን የራሳችን መላምት አስቀምጠናል። እስቲ በአንተ በኩል ያለውን ርዕሱ ገና አልገባቸውም መሰለኝ። ሚስተር ኢምራን ከባድ ሰው ስለሆነ በድርሳናት ላይ ድርሳናትን ይነካካል ብለው ፈርተው ነው እንጂ አሁን ርዕሱን እኮ እንትን አላሉትም፣ እስካሁን አላዩትም። እፎይ ራሱ በምን ዙሪያ እንደሚወያይ ገና አልገባውም፣ እኔ እንደተረዳሁት ማለት ነው። አሁን ስላሴ ምንድነው ስላሴ በነብያቶች የተሰበከው ስላሴ ወይስ አንድ አምላክ የሚል ርዕስ እፎይ ራሱ አላየውም እንጂ አልገባውም እንጂ ቢገባው ኖሮ በእንደዚህ አይነት ርዕስ የትኛውንም ክርስቲያን ተስማምቶ አይመጣም። ገብቷል። ኢምራንን የፈሩት ግን ድርሳናትን ከአባ ማትያስ በላይ ስለሚያውቃቸው እንደ እጁ መዳፍ ስለሚያውቃቸው እንደሚዳሳቸው እሱ ነው ይነካካል ብለው ህዝብ ይነቃል፣ ይደነግጣል፣ ወጣቶች ብዙ ይሸሻሉ ብለው ስለፈሩ ነው። ይሄን ነው፣ ሌላ ምንም ሚስጥር የለው። በነገር ላይ ቆይ ሳላ ከማውራት በፊት እንዲወራ የምፈልገው አንድ ነገር አለ። ታስታውሱ እንደሆነ እዚህ ስላሴ አስተምሮ ላይ አንደኛው አምላክ ቢሞት ምን ይደረጋል ለሚለው መልስ የሰጠበት ነገር አለ። እሱ ላይ ቢወራ ደስ ይለኛል። እና ሪፍሌክት ለማድረግ ያህል ባቢሎን በቃ ሊትራሊ ያለው ነገር አስቀምጧል። ባቢሎንም እንዳላችሁ ምንድነው የማታው ዲቤት ላይ ኢምራንን አልፈለጉትም። ያልፈለጉበት ሪዝን ምንድነው? መጽሐፍቶቻቸው ኦርቶዶክሶች ናቸው። እሺ አሁን ልንገራቸው፣ ዲቤቱን የተቀበሉት ኦርቶዶክሶች ናቸው። ይሄ ማለት ኦርቶዶክሶች ከጴንጤዎች የሚለዩበት የሥርዓት መጽሐፍ አላቸው፣ ገድላትም ድርሳናትም አላቸው። ጴንጤ ቢሆኑ ችግር የለው፣ መጽሐፍ ቅዱስ ላይ ብቻ ነው ውይይቱ። ኦርቶዶክስ ግን ከስራቸው በርካታ መጽሐፍቶች አላቸውና መጽሐፍቶቻቸውን ኢምራን ከአቡነ ማትያስ በላይ ከአባ ጊዮርጊስ ዘጋስጫ በላይ ከቤተ ክርስቲያን አባቶች በላይ ሸምድዶ ይዟቸዋል። ያልተገዛ መጽሐፍ የለም፣ እጃችን ላይ ያሌሉ የኦርቶዶክስ መጽሐፍት የለም፣ ኢምራን የማያውቀው መጽሐፍ የለም። ስለዚህ እነዛ ሁላ ዛሬ ተገልጠው ህዝቡ እንዲመለከታቸው ማድረግ አለብን ነው። ኦኬ፣ ህዝቡ እነዛ ነገራቶች ዛሬ ማታ ይመለከታሉ። በማን? በኢምራን። ኦኬ፣ ሁሱ አይወያይም ማለት ነው አይደለም። ሁሱ ይወያያል፣ እንዲሁ ደግሞ ኢምራንም ይወያያል። ሁለት ለሁለት ነው የሚወያዩት። ኦኬ፣ በዛ በኩልም ሁለት፣ በዚህ በኩልም ሁለት። በዛ በኩል አንድ ሰው ብቻ ይሁን አልተባለም፣ አንድ ሰው ብቻ ይሁን አልተባለም። ሁለት ነው መሆን ያለባቸው፣ በዚህ በኩልም ሁለት ነው መሆን ያለባቸው። እንደዛ ነው የሚደረገው። ከዚህ በፊት ወገናችን እንግዲህ ምን ሲል ነበረ? ብቻዬን ሆኜ ብዙ ከናንተ ጋር 10 መሆናችሁ 8 መሆናችሁ ምናምን ሲል ነበረ። ነገር ግን 8 ኳስ ጨዋታ አይደለም። ኦኬ፣ ኳስ ጨዋታ አይደለም 8 ለ8 የምንወያየው። ኦኬ፣ 8 ለ8 አንወያይም። ይሄ ኳስ ቢሆን ኖሮ ነው። ነገር ግን 2 ለ2 ነው ዲቤት የሚደረገው። ዲቤት የሚደረገው 2 ለ2 ነው። በዚህ መሰረት መታችሁ አርጊው ታረጋላችሁ ነው። በግልጽ ችግር የለውም። ኢንፎ ምናምን አትበሉ። ምንም እኛ የምንደብቃቸው ነገር እየነገርናቸው ማለት ነው። እየነገርናቸው ድፍረት የላቸውም፣ የመምጣት ድፍረት የላቸውም። ከመጡም የሚከሰተው ነገር በደንብ ያውቃሉና ስለዚህ ይሄን ይመስላል። ድጋሜ ማሰማችሁ ማለት ነው። እስቲ
ግሩፑን የታለ ግሩፓችን እስቲ አንዴ ቆይ አጣሁት። አንተ እስቲ አግኝቼዋለሁ መሰለኝ። እቻትና ላሳያችሁ የፈለኩት ቪዲዮ ነው። ለኢምራን ይላኩለት። እስቲ አንዴ ጠብቀኝ። እስቲ ኢምራን ጋር ልሂድ። እቻትና እስቲ ዲያም አይ እንትን አላልኩትም። ቲክቶክ ላይ ነው ለካ እንትን የላክልኝ ኢብራሂም። ምን ሲል ነበረ ከዚህ በፊት እንደዚህ ብዙ ሆናችሁ ራሱ ዲቤት አረጋችኋለሁ ምናምን ብሎ ሲናገር ነበረ። እናንተ የፈለገ ብዙ ብትሆኑ ብቻዬን ሆኜ አርጊው ላረጋችሁ እችላለሁ ምናምን ብሎ ነበረ እና እንደዛ ኦኬ፣ አግኝቼዋለሁ። አዳምጡት ይሄን ቪዲዮ ማለት ነው። እሺ 3 ሆናችሁ ልገቡልኝ ትችላላችሁ ማለት ነው። አሁን በደንብ ስሙ ሁላችሁም ጋይስ፣ ይሄን ቅሌት በደንብ ስሙ። 3 ሆናችሁ ልገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ መምጣት ትችላላችሁ። አቺን ፓርት ድገሟት። 3 ሆናችሁ መምጣት ትችላላችሁ። 3 ሆናችሁ ልገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ መምጣት ትችላላችሁ። አሁን 3 አይደለም የተባለው 2 ነው። አሁን ኢምራን መኖር የለበትም ነው የሚለው 3 እያለ እኮ ነው። ባይዘ 3 ማለት ለካ በስላሴ ሂሳብ ነው። አልገባኝም አሁን እዚህ ጋር ማለት ነው። እኔ 3 ያልኩት በስላሴ ሂሳብ ነው ማለት 3ም 1ም 3ም ነው። አሁን እንደዛ ሊል ይችላል። 3 ሆናችሁ ስል በስላሴ ሂሳብ ማለት ነው። አንድ ማለት አንዱ ነው እሱ ነው። እኔ እኮ 3 ስል በስላሴኛ ማለት ነው አንድ ማለታችን ነው አይደለም የሚሉት። ብዙ ጊዜ 3 ስንል እኮ አንድ ማለታችን ነው የሚሉት። እንደዛ ነው እያልክ ያለው። 1 2 3 ጣት ነው እያሳየ ያለው። 1 2 3 ነው አንድ ሰው ነው እያልክ ያለው። አልገባኝም እኔ በስላሴኛ ከሆነ እያወራ ያለው ልክ ነው። አንድ ሰው ነው እያለ ያለው 3ም 1ም 3ም ስለሚባል አይደለም። በግልጽ 3 ሰው ነው እየጠራ ያለው። 3 ሆናችሁ ልገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻዬን 3 ሆናችሁ ስለዚህ ይሄንን ከተናገርክ 3 ተኩኖ ሳይሆን 2 ተኩኖ ነው የሚገባው ነው። አንተም 2 በዚህ በኩል ነው 2። ስለዚህ ይሄንን የተናገረው ሰውዬ ማለት ነው ይሄን የተናገረው ሰውዬ አይ እንደዚህ ያልኩት ቀልዴን ነው ወይ ምናምን ብለህ እንደማታመል ተስፋ እናደርጋለን። እና እንደዚህ ካለ በኋላ ደግሞ አንድ ለአንድ ነው ብሎ እንትን ማለት አይችልም ወይ? አነስ ሐሳብ አለ? አይ ተሳስተሃል ለማለት ነው። 3 አይደለም ያለው ጀለስ። እሺ 3 አይደለም ያለው። እስቲ ላሳያችሁ አንድ ጉድ። ኦኬ ተመልከቱት። 3 ነው ቅድም ሳላሰማችሁ 3 አይደለም ያለው። ይሄን ፉከራ ብቻ ዝም ብላችሁ አዳምጡት ማለት ነው። ይሁት ምን እንዳለ ሙስሊም ሆነሽ ባቅም አንቺ ቤት መጥቼ ግን እወያያለሁ። አንቺ ቤት መጥቼ የፈለግሽውን ኡስታዝ አንቺ በአንቺ ቤት ውስጥ አንቺ እየተቆጣጠርሽ እወያያለሁ። አንድ ኡስታዝ አይደለም ገስቱ የሚችለው 9 ሰው ነው አይደል? 8 ኡስታዞችን ደርድረሽ ብቻዬን ሆኜ እኔ መጥቼ እወያያለሁ። ሰማችሁ አይደለ? አንድ አይደለም ያለው 8 ኡስታዝ ነው ያለውና አንድ ኢምራን ሲመጣ እንደዚህ ከሆነ አስቡት። 8 ኡስታዝ ብሎ የፎከረ ሰው ማለት ነው። አይገርማችሁም? 8 ኡስታዝ ብሎ ፎክሮ አንድ ኡስታዝ ሲመጣ በዚህ ልክ መርበድበድ መሮጥ ወገቤን ያዘኝ ምናምን ብሎ ማለት አይሆንም። በግድም ትቀርባታለህ ቅድም እንደተባለው ማለት ነው ወይ ሳላ? ኦኬ ጭራሽ 8ም ብሏል። ስለዚህ እንደዚህ የሚሉት ለምንድን ነው? ህዝብ ክርስቲያኑ ላይ መልክ ለመስራት ነው እንጂ ገና 2 ለ2 ይባል ሲባል ድንብርብሩ ጠፍቷል። ወገናችን ቅዘን በቅዘን ሆኗል። በፖሊስም ቢሆን ግን ትመጣታለህ ነው ማታ። አቡበከር ሐሳብ አለ? አይ ምን መሰለ ሳላ፣ አሁን እንደዚህ አይነት የብራጊንጎች የተለመዱ ናቸው። ዝም ብሎ እንደዚህ ፉከራ ምናምን ሽለላ ምናምን ማለት ነው። ግን ይሄ ልጅ ከአንዴም 2 የምናስተውልበት ተግባሩ ምንድነው? ውይይት እስከ ውይይት ሜዳ ድረስ መጥቶ ወላሂ ያመልጣል። በጣም ብዙ ጊዜ ማለት ነው። አንዴ አይደለም በጣም ብዙ ጊዜ ማለት ነው።
ለምሳሌ ሳላህ የምታስታውስ ከሆነ ምናልባት ቪዲዮም ካለ ታሳያቸዋል። አንዴ የሆነ የሰራው ቪዲዮ ነበረ እኔና እሱ ላይ ተሳድቦ እንትን ያለበት ቪዲዮ። አሁን ያ ቀን አላህ ያሳያችሁ ቪዲዮ ተከፍቶ እኔ በቃ ፊት ለፊት እንትን አድርጌ ርዕስ ተመርጦ በቃ በዚህ ዙሪያ በቃ እናወራለን፣ በዚህ ዙሪያ ነው የምናወራው ተብሎ ተፎክሮ ፋይናሊ በቃ ልክ የእንትኗ ሰዓት ስትደርስ ስድብ ምናምን ተሰዳደበና እንደውም አልወያይም በቃ እንደውም ካንተ ጋር አልወያይም አይነት ነገር በቃ መጨረሻ ላይ እኮ ነው ፋይናሊ ደርሰን በቃ አልወያይም። አንተ ወንድም አስረስ ነበር ከአስረስ ጋር ነው እንደምወያዩ አለኝ እዛው። ይሄ እንደዚህ አይነት የህፃናት ጨዋታ ፔሪድ አልቋል። አሁን አይሰራም እንደዚህ አይነት ጨዋታ። እኛ 1-1ም 2-2ም 3-2ም 3-3ም 4-ምናምንም አላለም። 1-1 በጣም ነው የሚመቸን፣ ይስማማናል። ያቀረብነው ውይይት 1-1 ነው። የፈራችሁት እኛ አይደለንም። 1-1 አንወያይም አላችሁ። 1-1 ኢምራንም መወያየት ይችላል፣ እኛም እንወያያለን። ማንም ውይይት አቅርበናል። እኔ ኢምሩና ሳላ ውይይት አቅርበናል። 1-1 እንወያያለን። እኛ የለም 1-1 አንወያይም፣ ደብቁን አለቀሱ። እኛ እንደዚህ መቼ ሳንጠራ በጣም ነው የሚያሳፍረው። ባይዘው ሳይነገረን እንዲሆንን ምንም ሳናቅ ውይይቱ ላይ እንደዚህ ፖለቲካ ሰርተውብን ምናምን ፊታቸው ከሰለበት አጠቃላይ ክርስቲያኖች። ከዛ መለሱና ሁለተኛ መጡ። እንደኛ ሙስሊሞች እኮ we are wise እናንተን የምናስተምር እኮ ሰዎች ነን። ስለዚህ ሁለተኛ ስታመጡ እንስማማለን። ይሄን ደግሞ እንደናንተ እምቢ አላለም። ይሄንንም ተቀብለናል። ይሄም የሚመቸናል አይነት አካሄድ ነው። ያ የነ ኢምራን ውይይትስ እኛ ዊዝድሮ አደረግንልሽ ሆኖ የኢምራን ውይይትስ። ስለዚህ ትወያያለህ። ይሄ መጨረሻ ላይ መጥቶ እንደሌላ ጊዜ ቢሊቭ ሚ ኦር ኖት ገብቶ እንኳን ልክ ሳላ አንተ እንደሰራው ቪዲዮ ከኔ ጋር እንዳደረገው አድርጎ የሚወጣም ነው ይመስለኝ ገብቶ እንኳን ማለት ነው። ከተወያዩ ደግሞ እንግዲህ በእኔ ስም የሆነ ነገር ትለቁለታላችሁ፣ የሆነች ነገር ማለት ነው። እና እንደዛ ነው። ቀጥሉ ይብሮ እንዴ አተለቀኝ። እስኪ ያውኑን 10 ናችሁ ነው ያለበትን እስኪ በሆነ ቪዲዮ ደግሞ ነው ይሄንን እስኪ የዚህ ሰው አጫጫው እንደዚህ ልክ እንደዚህ ውሻ ነው። ሹፍ እዩት። ልክ ና ትሉትና ልክ ሲመጣ አጋጣሚ ሲገኝ መሸሽ ማለት ነው። እዩት። እንደዚህ ነው ጋታቸው፣ እንደዚህ ነው ልክ ወላሂ። አሁን እኮ እዛ እንትና ቤት ማነው ተብየው ቤት ተሰብስበው በቃ ዞረው አድኑን ነው አሁን የሱ እንትኖች እያሉ ያሉ። በቃ ሊትራሊ እንዲህ አይነት ነገር ነው እየሆነ ያለው። ወላሂ ማታ አቡኪ ሁሱ ቤት እንደ ኢምራን እነዚህ ሰዎች ዳርዳር እያሉ ነው እንዴ ብሎ ነበርና ገብቼ ነበር። እኔም ዳርዳር እያላችሁ ነው ወይ ስንል አይ ሁሱ ነው እምቢ ያለው እኛ እምቢ ያለ። አረ ኑ በቃ እንደው ምክንያት ሁሱ ፈርቶ ነው ብቻውን መምጣት ምናምን ብላችሁ ለማውራትም ፈልጋችሁ ከሆነ እሱም ምክንያት እንዳይሆናችሁ እኔ በቃ ሁሱ ፈርቷል ብዬ ለዚህ ለ1500 ሰው ልንገርላችሁና ግን ምክንያት እንዳይሆናችሁ እሱ በዛም ምክንያት እንዳይሆን እንዳትቀሩ የሚል ነገር ተናግሬያቸው ነበር። ወላይ ሊትራሊ በቃ እንደዚህ ነው። አይወያይም በቃ እኛ እንወያያለን። እኔ ውይይቱን ተቀብያለሁ። እንደዛ ነው እያሉ ያሉት በዚህ ሰዓት። አዎ ልክ እንደዚህ ማለት ያውኑን ውሻ አይታችሁታል። ትንሽ ጮኸና ልክ እንትን እንደማይል ዝግ እንደሆነ አውቋል። መስታወቱ ዝግ ስለሆነ ምንም እንደማያደርገው ስለማያውቅ መጀመሪያ ጮኸና ልክ 10 ሆናችሁ ነው 8ም ሆናችሁ ነው ከቻላችሁ 3ም ሆናችሁ ግጠሙኝ ምናምን ነገር አለን። እሺ በቃ ምን ይደረጋል፣ በቃ እስኪ ኢምራን ሞክረው። አረ ወዴት ነው ምን ገጠመኝ አይነት ነገር ማለት ነው። ወደ ኋላ ሽሽት እና መጀመሪያ በሩ ሲዘጋ የጮኸ ውሻ በኋላ ሲከፈት እንደደነገጠው ልክ ኢምራን ሲመጣ
ወደኋላ ነው በቃ ድንጋጤው ቦግን ያለበት። ኧረ እንዲህም አለ እንዴ እንደዚህ አይነት ሰውም አለ እንዴ ብሎ ሽሽት ማለት ነው። እና መጀመሪያ 10 ሆናችሁ 8 ሆናችሁ ያልከው ሰውዬ አንድ ሰው ነው በቃ ኢምራን ጋር እናንተ ሁለታችሁ ግቡ፣ እነሱም ሁለት ወደ ይገባሉ፣ ከዛ እንታይ ነው ሌላ ነገር አልተባለም። እና ከበሩ ከመዘጋቱ በፊት የጮኸችዋ ውሻ አሁንም ጩኸቷን መቀጠል አለባት ነው። ቀጥሉ። ግን አፉ በሉኝና ኦኬ በቃ ማታ 3 ሰዓት እንገናኛለን ሁላችንም። ለሳላ ስልክ ገብቶብኝ ነው ኔትወርክ አቋረጠብኝ። ወደ ትምህርት ብንሄድ አሪፍ ነው። ምን ትላላችሁ? 2000 ሰው ስላለ እንደዛ ብናረግስ? አቡኪ ያለ እዛ ቢሆን የተሻለ ነው። እንትን ፍሪ እናድርገውና ሚደውን ሁለት ኦፕሽኖች እናስቀምጣለን። ሁለት ርዕሶች ማለት ነው። ማንም ሰው አንደኛ ይገባል፣ ማንም ሰው ይጠየቃል፣ ከዛ ይጠይቃል አንደኛው። ሁለተኛው ደግሞ መተው ላይክ እንትን ፍሪ እናድርገውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት ለምን አትቀበሉም በሚለው በሁለቱ ርዕስ ማንም ሰው ገብቶ ማውራት ይችላል። በጣም ጥሩ። መርኪ የሆነ ነገር እንዳታመጡ እዚህ ጋር ኮሜንታተር የምትገቡ ሰዎች ቀጥል። በጣም ሐሳቡ ላይ እናውራ። ክርስቲያኖች እናስገባችሁና አንደኛ እንዳለው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት ለምን አትቀበሉ ሎጂካል የሆነው እንትናችሁ ምንድነው የሚል ነው። ክርስቲያኖችን እናስገባለን። ቻዩ የሚል ክርስቲያን ይታየኛል ኮሜንት ላይ አክሰፕት አድርገው ወይ ደግሞ ገስት ልካል አክሰፕት አድርጌያለሁ። እንትን በለው ቾዩ ነው ትንሽ ስታክ ያደርጋል። ታቤት ይሰማል? ሰላም ይሰማል። ቾዩ እንደምን አላችሁ? አለን አልሐምዱሊላህ ሰላም ነው። እግዚአብሔር ይመስገን። ስለ ውይይቱ ልጠይቃችሁ ነበር የገባሁት። እስልምና ላይ ጥያቄ አለ። ውይይቱ ማታ 3 ሰዓት ነው የሚካሄደው። አሁን ደግሞ ጥያቄ ነው የምንቀበለው እስልምና ላይ። በቃ እንደዛ ከሆነ ሉጣኔ ስለ ውይይቱ ነበር ላወራችሁ የገባሁት። ችግር የለውም። ጥያቄ አታስተናግድም አንተ? አይጠይቅ እንጂ እንትን ላይ አልሰራም እንጂ አፖሎጂስቲክ ስለማልሰራ ምናልባት የራሴን እይታ ለመለስ እችላለሁ። ሰው ይበራብኝ ይሻላል። ኧረ ምንም ችግር የንጽጽር ሳይሆን የምናምንበትን ነው እንጂ አሁን እንደዛ አይደለም። አፖሎጂቲክስ ላይ መስራት ሳይሆን የምታምንበትን። በቅድሚያ ግን እስልምና ላይ ጥያቄ ጠይቅ ብዬ እድል ሰጥቻለሁ። አይ ማለት መቼስ ፌር መሆኑ አሪፍ ነው። መቼስ ስታወራ እንደሰማው ከሆነ ሳላ ኢምራን ገድላትን ስለሚያውቅ ነው የሚገባው እያልክ፣ እኔ ደግሞ ብዙ እውቀት የለኝም እያልኩ ካልጠየቅን ማለት ትንሽ ይከብዳል። ጠይቃሽ አንተ ጠይቀኝ ስለ እስልምና። አይ እንደነገርኩ ልጠይቅ አይደለም የገባሁት፣ ስለ ውይይቱ ላወራ ነበር እና ውይይቱ ማታ ነው ያለው። ምን ሰዓቱ ሲደርስ ነው የምናየው። ስለ ውይይቱ እንትን እናድርግለት ሳላ የነብዩን ነብይነት ትቀበላለች ወይ? ነብዩ መሐመድ ነብይ ናቸው ብለህ ትቀበላለህ? ለምንድን ነው የማትቀበለው? አይ ብዙ ምክንያት አለኝ። አንድ ማለት የነብይነትን መስፈርት አያሟሉም ብዬ አምናለሁ። አክቹሊ እኮ አንዱን ጥቀስና እዛ ላይ ቀጥሉ። አንዱን ብቻ ጥቀስና ለምሳሌ ከነቢያት መስፈርት መካከል አንዱ ይሄ ነው፣ ይሄንን አያሟሉም፣ ነቢያት ይሄንን ያሟላሉ። ለምሳሌ ከነቢያት መስፈርት መካከል አንዱ ጸጉር ረጅም መሆን ከሆነ ነቢያቶች ሁሉም ጸጉራቸው ረጅም ነው፣ የነብዩ አይደለም፣ ስለዚህ አያሟሉም። ወይ ደግሞ የሌሎቹ አጭር ነው የእሳቸው ነው፣ ስለዚህ እንደዚህ ብለህ ሞግት። የሆነ የነቢያት መስፈርት አንድ አውጣና ከዛ እየቀጠልን እንሄዳለን። የነቢያት መስፈርት ያልኩት የጸጉር ማሳደግ አለመሳደግ ሳይሆን ምሳሌ ነው። አንፃር ከስነ ምግባር አንፃር ነብዩ መሐመድ በፍጹም ነብይ ሊሆን አይችልም፣ መጽሐፍ ቅዱሳዊ ማለት ነው። ምናልባት በእናንተ ነብይ ተብሎ ሊጠሩ ይችላሉ፣ ግን ከመጽሐፍ ቅዱስ አንፃር በፍጹም ነብይ ተብሎ በጣም ጥሩ የመጀመሪያው ምግባር ሲሆን ቾዩ
ጥሩ መታል። አሁን አንድ ክራይቴሪያ አነሳና ስነ ምግባር አልክና እሱን ዲቴል ነቢ መሐመድ እንደዚህ አድርገዋል፣ እኛ ደግሞ እንደዚህ አላደረጉም፣ ስለዚህ ምናምን ብለህ ቀጥል። እስኪ አሁን የስነ ምግባሩን ቀጥል። እሺ ለምሳሌ ነብዩ መሐመድ ራሳቸውን ሊያጠፉ ሲሞክሩ እንደነበር መጽሐፍ ማለት ሐዲሳት ይነግሩናል። ከዛም ባለፈ ደግሞ ለምሳሌ የትኛው ሐዲስ ቾዩዬ አንድ ቾዩዬ ይቅርታ አድርግልኝ የመጀመሪያውን ጥቀስልኝና በየትኛው ነው እንደዛ ያነበብከው? ላመጣልህ እችላለሁ። አንድ እንትን ትለኛለህ፣ ጀስት ሰርች አድርጌ ላመጣልህ። እንዳልኩ አፖሎጂስት አይደለሁም፣ ሻምድልኸዋል አትለኝም መቼስ አይደለም። ከች አደርግልሃለሁ። ኧረ ችግር የለውም። ላምጣው? አንድ ደቂቃ ትሰጠኛለህ? እሺ አንድ ደቂቃ ከቆየህ ደግሞ እንደው ሐሳብህን እንትን ብዬ ሌላ አርጊውመንት አነሳልሃለሁ። ሰዓት ትንሽ ነው የምጠብቅህ። እሺ ትንሽ ነው የምጠብቅህ። ማውጣት ካልቻልክ ግን አርጊውመንቱን ክራይቴሪያውን ከየት እንዳመጣህ ደግሞ እናያለን። እሺ ተመለስ። በቃ ራሱ አስገባና እያወራ ጠብቅ። በቃ ካልተዘጋጀህበት ምን እናደርጋለን መሰለህ? አይ በግድ ነው እንድጠይቅም ያደረኩት፣ በግድ በቃ ፍላጎት ሳይኖርህ በግድ ነው። በቃ ላምጣልህ ሐዲሱን ከዛ ተናግረኛለህ። እሺ ሐዲሱን ባመጣ ይሻላል። እኔ እኮ አትቆይ ነው ያልኩት እንጂ አታምጣ አይደለም። እሺ እስከዛ ድረስ እኮ ክፍት ቦታ ስላለ ሌላ ሰው እያወራ ጠብቅ። እሺ ግራንት ላድርግ እስኪ አርጊውመንት ግራንት ላድርግህና በአንድ እጅ እየፈለከው ማለት ነው። በአንድ እጅ እየፈለከው ማን ነው ይሄንን መስፈርት ያስቀመጠልህ? ማን ነው ይሄንን መስፈርት ያስቀመጠልህ? ነቢያት የእግዚአብሔር መልእክተኞች ናቸው። መጽሐፍ ቅዱስ ላይ የምናውቃቸው ነቢያት በእግዚአብሔር የተጠበቁ ከዛም አልፎ ተርፎ ደግሞ ሞራሊ በጣም ስነ ምግባራቸው መልካም የሆነ ለብዙዎቹ ማለት ነው። ምናልባት ኃጢአት እንኳን ቢሰሩ እግዚአብሔር ይቆጣቸውና ከኃጢአታቸው የሚመለሱ እንጂ ጀስት የሚሰሩት ነገር እንደዚህ ሮንግ እየሰሩ ተደላድለው የሚኖሩ አይደሉም የመጽሐፍ ቅዱሶቹ ነቢያት ማለት ነው። ነገር ግን ከሐዲሳትና ከተለያዩ ከእስልምና ማስረጃዎች ስንመለከት ነብዩ የሚያደርጓቸው ነገሮች በጣም ለአይምሮ የሚከብዱ ሆኖም ግን እንደዛ እያደረጉ እንኳን አላህ ተቃውሟቸው ወይ እንዲህ ለምን አደረክ ብሎ ሲቆጣቸው አትመለከት። መጽሐፍ ቅዱስ ላይ ግን አትሊስት ስህተት እንኳን ቢሰሩ ነቢያት የተባሉ ሰዎች እግዚአብሔር ይቆጣቸውና በዛም ሲቀጣቸው እንመለከታለን። በዛም ስራቸው ሲመለሱ እናገኛለን። እሺ ቾይ ልስጥ ምንም ማስረጃ ያመጣ አይደለም። ከመጀመሪያውን ጀምርና እንግዲህ የመጽሐፍ ቅዱስ ነቢያት እኮ ሞራሊ በጣም እንትናቸው አልክ። ሞራሊ በጣም ስነ ምግባራቸው ፐርፌክት ነበር አልክ። አት ዘ ሴም ታይም ግን ቅዱሳን ተብሎ ያንተ መጽሐፍ ቅዱስ ላይ ማለት ነው። እሺ እኔ በማስረጃ ላውራና አንተ ሞራሊ አሪፍ ናቸው የምትላቸው ነቢያት ምን አይነት ስራ እንደሚሰሩ እንግዲህ ላሳየ። ለምሳሌ የልበ አምላክ የሚባለው ዳዊት ልጀምርልህ። ልበ አምላክ የሚባለው ዳዊት እንግዲህ ሴት ደፋሪ ነበር። ሊትራሊ ሴቶችን እያመጣ ይደፍራል። ሞራሊ ንስሐ መግባትና አለመግባት እኮ አይደለም ቾዩ፣ ንስሐ መግባትና አለመግባት ሳይሆን ኃጢአተኛ ናቸው ወይስ አይደሉም የሚል ነገር ስናነሳ አንደኛ ነፍሰ ገዳይም ጭምር ናቸው። የሰው ልጅን በመጋዝ የሚተረትሩ ጨካኞች ነበሩ፣ የሚያርዱ አራጆች ነበሩ። መጽሐፍ እንደሚናገረው ከሆነ ዝሙት ሰሪዎች ናቸው። እንዲሁ ደግሞ ሁለት ሆነው ማለት ነው ሁለት ሆነው ሁለት ወንድ አንድ ሴት ምናምን ያገቡ ነበር። ማንስ ያው ማንና አንድ ማለት ነው። ሁለት ሆነው አንድ ሴት ያገቡ ያንተ መጽሐፍ ንገረኝ። ሁለት ነብይ አሁን ቃል በቃል ያልከው ምንድነው? ሁለት ነብይ ሆነው አንድ ሴት ያገቡ ነበር ብለኸኛል። እሱን ታሳየኛለህ? ሐዲሱን ለምሳሌ ከፍቼዋለሁ። ሳሂህ አልቡኻሪ 6982 ላይ ነው ያለው። ሆሴ አንደኛው ሆሴ ነው ፍቅረኛ ያላትን ሴትዮ ሄዶ ያገባው ማለት ነው። ሁለት ነብይ ብለኸኝ ሆሴ እንደዛ አይደለም። ሆሴ እግዚአብሔር እስራኤልን መስሎ በምሳሌ ሆሴ ነብይ ነው ያወራው ነገር አለ እንጂ ሆሴና አንደኛው ሁለት ለአንድ ነው ያልኩህ። ሁለት ነቢያቶች ሳይሆን ምን መሰለህ ሁለት ሆነው አንዲትን ሴት ያገቡ ነበር አልኩ። ለምሳሌ አንደኛው ሆሴ ነው ማሳያ ሌላ ማን ነው? አንድ ሆሴ ምዕራፍ 2
ኦኬ እያልኩ ያለሁት ሁለት ተኩ ነው አንድ ነብይ ማለት ነው። ይኸውልህ ሁለቱም ነቢያት ናቸው እኮ አይደለም። ግን ቾዩ አእምሮ አለህ፣ ጤነኛ ነህ፣ አዳምጠኝ። ጤነኛ ከሆንክ ማለት ነው እያልኩ ያለሁት ሁለት ወንድ ተኩ ነው። አንደኛው ነብይ ነው። ትንቢተ ሆሴዕ ምዕራፍ 2 ቆይ አስከፍቼ አወራለሁ። ቆይ አስከፍቼ እንድታነበው አደርጋለሁ። ነገር ግን ሆሴዕ ችግር የለውም። ቆይ ወደኔ ነው ወጣጣል እንድጠይቀኝ ትዳር ሴት ማለት ነው ፍቅረኛ ያላትን ሴትዮ እግዚአብሔር አግባ ብሎታል። እቲ ክፈተው ያ በምሳሌ ልንገርህ ስማኝ፣ ከሰማኸኝ ልንገር ፍቅረኛ ያላትን ሳይሆን የሚለው አመንዝራ ሴትን ነው መጽሐፍ ቅዱስ የሚለው። ፍቅረኛ ያላትን ሴት አይደለም ፍቅረኛ የሚል ቃል በቃል አታመጣልኝ። ከዛም ባለፈ ደግሞ አመንዝራ ሴትን ወይም ደግሞ ሴተኛ አዳሪ የሆነችን ሴት እግዚአብሔር ሆሴዕን ቢያገባ ሲለው ትመለከታለህ። ያም ደግሞ እስራኤል እኔን በድላኛለች ፍቅረኛ ወክሎ እያወራ ነው እንጂ እንደዚህ አይደለም እኮ የሚሆነው። ፍቅረኛ ያላትን ባል ያላትን ኦልሬዲ ባል ያላትን ሴት አታዳምጥም? ቾይ አታዳምጥም? ያንተ መጽሐፍ ላይ ፍቅረኛ ያላትን ባለትዳር ሴትን ሄዶ ያገባታል አልኩ። እንደዚህ የሚሰራው ነብይ ነው፣ ሆሴዕ ይባላል። ትንቢተ ሆሴዕ ምዕራፍ 2 እና ምዕራፍ 3 ላይ የሚገኝ ታሪክ ነው። በደንብ ስማ። ሁለት ወንድ አንድ ሴት እንዴት ያደርጋሉ ነው? ሁለት ለአንድ እንዴት ይቻላል ወይ ነው? የአንተ ነቢያት ግን ይሄንን ያደርጋሉ። ተመቻለሽ ላውራ መልስልኝ ነው። አንድ ፍቅረኛ ያላት መዋሸቱ ተገቢ አይደለም። አክቹሊ ናት። እሺ ልክፈትልህ ከታች ያሉት ደሰቱ ነው። ልክፈትልህ ፍቅረኛ ያላት ሴት ነው የሚቆይ ፍቅረኛ ያላት ሴት ቃል በቃል ታመጣልኛለህ። ፍቅረኛ ያላት ነው የሚለው ፍቅረኛ ያላት ነው ሴት የሚል ቃል በቃል ፍቅረኛ ያላት ሴት ሆሴዕ አገባ የሚል ቃል በቃል ታመጣልኛለህ። ይሄው ሲዋረድ አይደለም ፍቅረኛ ያላትን ሴት ቃል በቃል አገባ የሚል ታመጣልህ። ቃል በቃል አመጣልሃለሁ። አዋርድሃለሁ። መዋሸቱ ነው እንደፈለግኩ ቃል በቃል ማለት ነው። ይሄው ቃል በቃል ይሄው ስትዋረድ ስትዋረድ ላሳያ ስትዋረድ ላሳያ ማስረጃውን ይዤ ልመጥቻለሁ። እናውራ ቃል በቃል አላምጥቼ ሹፉ ና ቾዩ ምን አለ መሰላችሁ ዳምጣው ውርደቱ ላሳያችሁ መጽሐፍ ቅዱስ ላይ ያላችሁ ቃል በቃል ፍቅረኛ ያላትን ሴት አገባ የሚል ታመጣለህ ወይ አለ። ቃል በቃል ሴት አገባ የሚለውን ቃል በቃል አሳይ። እሺ አሳይ። ቃል በቃል ሰምታችኋል። ቃል በቃል ነው እንዲህ ለማለት ፈልጎ ድንፍት ያልከውን ማለት ነው። ሹፉ ድንፍት ብሎ አሁን እንዴት እንደሚዋረድ ሹፉ። ፖለቲካ ነው አሁን እንዴት እንደሚዋረድ ላሳያችሁ። አሁን ይውጣል። እሺ እንዲህ ለማለት ፈልጎ ነው። እሺ ይሄው አልልህም። ቃል በቃል ትንቢተ ሆሴዕ ምዕራፍ ስንት 3 ቀጥል። ምዕራፍ 3 ውርደት ሹፉ ቃል በቃል ነው ያለው። ሰምታችኋል። ሆሴዕ ፍቅረኛ ያላትን ሴት አገባ የሚል ቃል ወጣው። ለምን ይወጣሽ? ለምን ይወጣው? አንተ አስወጥተው ደብሮ የሚገርም አንተ አስወጥተው ነው። ኧረ አንተ አስወጥተው ለምን ሳይሆን አይ አንተ አስወጥተው እስኪመጣ ድረስ አንተ አስወጥተው ነው። አይ ቀጥል እባክህ ዝም ብለህ ሳላቀጥል ቀጥል አሳየኝ። እሺ እንግዲህ ቃል በቃል አታመጣም ነው ያለው። ፍቅረኛ ቃል በቃል አላነብ። አንተን ነው ማስነበብህ። ማይክን አንሳ። አሳየኝ። ታነበዋለህ? ልክ እጄ እንዳነሳው አነበዋለሁ። ችግር የለውም። ከፈተል አንተ ፍቅረኛ ከፍ አድርገህ ሴት ይላል። ፍቅረኛ ያላት ሴት አገባ ይላል። ቃል በቃል ያልኩህ ቀጥል። አትጨናነቅ። ላምብል ደስ ይበል።
እሺ አንተም እንደዚሁ ፍቅረኛ ወዳላት አመንዝራ ሴት ሄድህ ወደድሃት ይላል። እንደዚህ ይላል። እኔ አልኩ ምንድን ያልኩ ቃል በቃል ፍቅረኛ ያላትን ሴት ወሲ አገባ አመጣለሁ ብለኸኝ ነው። ቀጥል ውደዳት አይደለም ወደድሃት ነው። ቀጥል አሁንም ቀጥል ውደዳት ሰዓት አንደኛ አማርኛ ማችልም። ቀጥል አሁንም ቀጥል። አሁን ያመጣልህ አመንዝራ ሴትን ሆሴ እግዚአብሔር ሄዶ እስራኤልን መስሎ ሄደ ከሷ ጋር ውደዳት ከሷ ሚስት አለላት ብሎ እንደታ አመንዝራ ያላትን አመንዝራ ሴት ይላል። አመንዝራነቷን ነው መጽሐፍ ቅዱስ እየተናገረ ቅድም ነግሬ ነበር። አሁንም ስማ የተባልከው ይሄንን የተባልከው አይታችኋል። እንደዚህ ትዋረዳታለህ ነው እንደዚህ ትዋረዳታለህ ያልኩትን ቃል በቃል ነው ያመጣሁት። ቡም ሊትራሊ ይሄ ነው መጽሐፍ ቅዱስ ላይ ፍቅረኛ ያላት ሴት ማለት ነው። ፍቅረኛ ያላት ሄዶ ድጋሜ ሌላ ፍቅር እንግዲህ እንደዚህ ትዋረዳለህ ነው። አመጣለሁ ያልኩትን ቃል በቃል አመጣው። ምንድነው ፍቅረኛ ያላት ማለት ነው ሚስት። ኢማጂን እንግዲህ ባል ያላት ፍቅረኛ ያላት ሄዶ ሁለት ነብዮች አንድ ሴት አገባዋል። ሁለት ነብይ ያላት ሁለት ለአንድ ነው ያልኩ ነው። አንዱ ነብይ ነው። ሁለት ወንድ ነው። ሁለት ወንድ አንድ ሴት መጽሐፍ ላይ ሁለት ወንድ አንድ ሴት ያገባሉ። ከዛ ሁለት ለአንድ ያጫውቷታል ነው እኮስ አንደኛው ሆሴ ነው። አሁን እያልኩ ያለሁት ያንተ ነቢያት ሆሴ ማለት ነው። ሁለት ለአንድ ያጫውቱ ነበረ። እንዴት ነው የሚያረጉት? ሁለት ለአንድ አንዷ ፍቅረኛ ያላት መጀመሪያው ነው። አንተም እንደዚሁ ፍቅረኛ ወዳላት አመንዝራ ሴት ላይ ውደዳት ይላል። ፍቅረኛ ያላት ማለት ነው ባል ያላት ድገም ሌላ ሁለተኛ ያስገባባታል። ስለዚህ በ15 ብር አለ አንዴ። ከዛ በኋላ ምን አለ መሰለ? ስለዚህ በ15 ብርና በ150 ቾዩ ማዳመጥ ትችላለህ። እባክህ እኔ ጋብጄ ነው ሺህ ጊዜ ሚት የሚያደርጉኝ። አንድ እኮ ሳዳምጣ እንደ ህፃናት ትሁን ቾዩዬ፣ እንደው አዳምጥ። እንደሚመራ አውቃለሁ። ኦኬ እንደሚመራ እንደተዋረድክ አውቃለሁ። ምንም ማድረግ አይችልም። ታዳምጣለህ ነው። ስለዚህ እኔ እያልኩ ያለሁት ሁለት ወንዶች መሆናቸው ላይ ነው እንጂ ቾዩ ቅሌትን ሳሳይ አትደናገጠው። ምንም ላደርግልህ አልችልም። ሶ የኔ አርጊውመንት ምን ነበረ? ሁለት ወንዶች መሆናቸው ላይ ነው። እሱ ግን ሁለቱም ነቢያት አይደሉ። አንዱ ነብይ ነው። አንዱ ማን ነው? ሆሴ ነብይ ነው። በነገራችን ላይ ነብይ እንኳን ተውትና ማለት ነው። ሁለት ጤናማ ወንድ አንድ ሴት ያገባል። አንድ ሴት እግዚአብሔር አዟቸው ማለት ነው። ማለት ነብይነቱ ምናምን ተውት እስኪ። ጤናማ ከሆናችሁ አንድ ሴት ለሁለት ያጫውታል። የእግዚአብሔር ነብይ ነው። ግን ሁለቱም ነቢያት አይደሉም ይላል እሱ። አንዱ ነው ነብይ ነው እያልኩ ያለሁት። አንዱ ነው። አንዴ አዳምጥ። አላነበብኩትም። አትደናገጥ። ሶ ሁለቱም እኮ ነቢያት አይደሉም አለ። አንዱ ነብይ ነው እሱ ነው ቅሌቱ። አንዱ ነብይ ነው ቅሌቱ ሲጀመር እሱ ነው። ስለዚህ ምን ይላል? ድጋሜ ላንብብላችሁ። አንተም እንደዚሁ ፍቅረኛ ወዳላት አለ። አንተም እንደዚሁ ፍቅረኛ ወዳላት ምን ፍቅረኛ ወዳላት አመንዝራ ሴት ሄደ ውደዳት። ስለዚህ በ18 ብርና በ15 ብርና በ150 ኪሎ ብር ገዛዋት ይላል። ሴትየዋን በ15 ብር ገዛት፣ ወደ ቤቱ ተመለሰ። ሴት ልጅን በምን ነበር የሚገዙት? በብር ነበር የሚገዙት። ስለምንድን ነው የሚናገረው? ሰፋ ያሉን ሀሳብ ደግሞ ነግራችኋለሁ። እስቲ የምታስተባብል ከሆነ አስተባብል። ሁለት ለአንድ እንደሚያጫውቱ መጽሐፍ ላይ አሳይቻለሁ። ላስተባብል አንዴ ፊሊሞን አንዴ ላውራ። ይሰማል? ማስተባብለው ነገር ምንድነው? ፊልሞን ሚዩት አድርግ። ልቀጥል አንዴ። ፈጣሪ ሆይ ቀጥል። ቾዮ ይቅርታ። ሰላም አለይኩም። አንዴ ሳላህ በውስጥ ይልኝ። እሺ አንዴ ቀጥል። ቾዩ አስተባብል። እሺ ልቀጥል። የምቀጥለው ነገር ማውራው ነገር ምንድነው? ሆሴ መጽሐፍ ላይ ፍቅረኛ ያላትን ሴት ወይም ደግሞ ቀድሞ ምንድነው ያለኝ? ሁለት ነብይ አንድ ሴት አግብተዋል አለኝ። ሁለት ነብይ አንድ ሴት ያለው አምጣ አልኩት። ቃል በቃ ሁለት ነብይ አንድ ሴትን ያገባውን አንጣ ብዬ ሳወራው ምንድነው ያለኝ? ፍቅረኛ ያላት ሴት ብሎ ደግሞ ፍቅረኛ ያላትን ሴት ሄዶ አግብቷል አለ። ሁለት ፍቅረኛ ያላት ሴት አግብቷል ሲል ፍቅረኛ ያላትን ሴት አላገባም
መጽሐፍ ቅዱስ የሚለው አመንዝራ የሆነች ሴትን እግዚአብሔር በእስራኤል መስሎ እሱንም ደግሞ በምሳሌ እግዚአብሔር ለሚያደርገው ለእቅዱ ለራሱ ዓላማ ያደረገው ነው እንጂ ጀስት ሄደ እንደዛ አርግ እያለም አልነበረ። ከዛ ምንድነው ያልኩት እንደዚህ ፍቅረኛ ያላትን ሴት ቃል በቃል አለ ይስለው አለ ቃል በቃል ያላት ሴት አገባ ሚል አለ አልኩት። አለ አለ። እሺ ቀጥልና አሳየኝ ስለው ደግሞ ፍቅረኛ ያላትንም አመንዝራ ሴት ሄደ ውደዳት የሚለውን አምጥቶ አሳየኝ ማለት ነው። እሺ እኔ ቃል በቃል እንዳልኩኝ ከታች ስትሰሙ ነበር። አሁንም እስራኤልን ወክሎ እግዚአብሔር እስራኤል እሱን ትታ ማለት እግዚአብሔርን ትታ ወደ ሌሎች አማልክት ጋር እንደሄደች እያመለከተ በአመንዝራዋ ሴት ማለት ነው። እስራኤል እንደዚህች አመንዝራ ሴት እኔን ጥላኝ ሄዳለች። ሆሴ ማንን ወክሎ ካላችሁ እግዚአብሔርን፣ እስራኤል ማንን ወክላ ካላችሁ ደግሞ እቺን አመንዝራ ሴትን ወክላ እስራኤል እግዚአብሔርን ትታ ጣዖቶችን ማምለክ የተለያዩ እንትኖች ጋር ስለሄደች እግዚአብሔር እስራኤልን ድጋሚ እድል እየሰጣት ወደ እርሱ እንድትመለስ የተናገረበት ምሳሌ ነው። ስለዚህ ቃል በቃል አታመጣልኝ መጽሐፍ ቅዱስ ላይ አልኩት። ይሄ ሁሉ የተነሳው ደግሞ መጽሐፍ ቅዱስ ላይ ያሉ ነቢያት ኢሞራል የሆነ ወይም ደግሞ ከስነ ምግባር ውጭ የሆነ ነገር አያደርጉም። እንኳን አሁን ይሄ አድርጓል አይባልም። ምክንያቱም እግዚአብሔር በምሳሌ አድርጋ ያለው ነገር ነው እንጂ እሱ በባህሪ ወይም ደግሞ ከመሬት ተነሳስቶ ያደረገው አይደለም። ሆሴዕ ማለት ነው። ደግሞ የዳዊትን ሰው ገድሏል ምናምን የሚለውን አመጣ። ዳዊትም ደግሞ የምትመለከቱት ዳዊት ሰው እንደመሆኑ ኃጢአትን ሰርቷል። እግዚአብሔር ችግር የለውም ብሎ በሐዲሳትና በተለያየ ቦታ ላይ ምንም ሳይቀጣ እንደሚያልፈው መሐመድን ጥሎ እንደሚያልፈው አይደለም። እግዚአብሔር ስለ መሐመድ አይደለም እያወራን ያለ ነው። አሁን ድጋሚ ውሸትን እዚህ ላጋልጠህና የተነሳነው ቆይ ረጋ በላ ለሚቲች መጽሐፍን ላስተምር። አንተ የማዳመጥ ችግርም አለብህ። በነገራችን ላይ የማዳመጥ ችግር አለ። መሰረታዊ የማዳመጥ ችግር አለብህ። ትሰማለህ፣ ድምጽ የሆነ ድምጽ ይሰማሃል፣ ግን አታዳምጥም። በስርዓት እንትን አትልም። ምንድነው ሁለት ነቢያቶች አይደለም ያልኩ ከጅምሩ። የእናንተ ነቢያት ኦኬ ትዳር ያላቸውን ሴቶች እዛው በትዳር ላይ እንትን ያረጋሉ ነው ገብቶ ያረጋሉ ነው እያልኩ ያለሁት። ይሄ ማን ነው የሚያዛቸው? እግዚአብሔር ነው የሚያዛቸው። ኦኬ እግዚአብሔር ነው የሚያዛቸው። ዝሙተኛ ሴቶችን እየመረጡ እንዲያገቡ እግዚአብሔር ነው የሚያዛቸው። ማስረጃው ምንድነው መሰለህ? ሚዩት ማረገ ለምን መሰለችው? ዩኒ ሚዩት ማረገ መሀል ላይ ሲኮነኩንህ ማለት ነው። ጣልቃ ስለምገባ ነው። ሲኮነኩንህ መሀል ላይ ጣልቃ ትገባለህ። ኦኬ አሁንም ሚዩት እያረከኝ አለመብሰል ይታይብሃል፣ ጫቅላነት ይታይብሃልና መጽሐፍ ሲነካ ይኮነኩንሃል። ከዛ ትረበሻለህ። መስራት አትማርም። ከታች ያላችሁ አስተማሪ አለመብሰል ይታይብሃል ነው እኮ ጃስ ሪያሊቲ እኮ ነው። አለመብሰልህን መናገሬ ስድብ አይደለም። እሺ ጨቅላነት ነው የሚታይብህ። ላወርድ እችላለሁ እኮ ማን ጆዩ ምክንያቱም የግድ ከጥንቱ ማወቅ የለብኝም አንተን። አሁን ከምታረገው ነገር አንጻር ሳይ በጣም ይከነክንሃል። ከዛ በኋላ ደግሞ እንትን መረጋጋት የሚባል ነገር የለህምና ከዛ አንጻር ነው እና አታዳምጥም። ሰው የሚለውን ነገር በስርዓት አትሰማም። ስለዚህ መጽሐፍ ላይ ምድር የተቀመጠው የሚለው ነገር አሳያለሁ። ምክንያቱም በማስረጃ አታወራም። እኔ ማስረጃ ከፍቼ ነው የማወራው። አንተ ግን እንዲሁ በግምት ነው የምታወራው። መጽሐፍ ቅዱስ ላይ እግዚአብሔር ሆሴዕ ምን አለው? ምሳሌ ነው ብሎ ተናገረ። ነገር ግን ምሳሌ ስለመሆኑ ምንም ያመጣው ማስረጃ የለም። ሕዝቤ ከኔ ተለይቶ አጸያፊ የሆነ የዝሙት ስራ በመስራት ላይ ይገኛል። እንግዲህ አንተም ሂድና ዘማዊት ሴት አግባ፣ ከእርሷም የዝሙት ልጆችን ውለድ ይላል። ስለ ትዳር ነው የሚናገር። እንግዲህ የቱ መጽሐፍ ቅዱስ ነው? አንዴ ቾዩ መጽሐፍ ቅዱስ ነው። ቾዩ ሚውት ታደርጋለህ። ኮነ ቾዩ አንዴ መጽሐፉን ከፍቼ አነብልሃለሁ። አትቾኩል። ለምን አታዳምጥም? ለምን ትረበሻለህ? ቆይ ሚውት አድርጉት። አድሚኖች አንድ ጊዜ ሚውት አድርጉትና እንትን ይቀመጥ። ማውረድ እችላለሁ እኮ አድሚን ነኝ፣ ግን ሳይወድ በግዱ እንዲያዳምጥ ፈልጋለሁ። ለዛ ነው ማላወርደው። ኦኬ እዚህ ላይ ተቀምጦ እንዲጠጣ ፈልጋለሁ እንጂ ላወርደው እችላለሁ። ሕዝቤ ከኔ ተለይቶ አጸያፊ የሆነ የዝሙት ስራ በመስራት ላይ ይገኛል። እንግዲህ አንተ ሂድና ዘማዊ ሴት አግባ፣ ከእርሷም የዝሙት ልጆችን ውለድ። ስለዚህ ወደ ዝሙተኛ ሴት ያስልከውና ጀለስም ማለት ነው። እቺ ዝሙተኛ ሴት ጋላሞታ ሴት ናት። መጽሐፍ ቅዱስ ሲናገር ጋላሞታ ሴትዮን ነው ሄዱ እንዲያገባ። አንብብልኝ እባክህ አውዱን ለማድረግ ላይ ጀምር። አንተ ዝም ብለህ ቆርጠህ ነው እያነበብክ ያለው። እየቆረጥኩ አይደለም፣ ሙሉ ሐሳቡን ላነብልህ ነው። እናታችሁ ሚስቴ አይደለችም። ከዛ በኋላ ያስረግዛታል እንደለመደው ማለት ነው። ቀላል ነው ማስረገዙ። እናታችሁ ሚስቴ አይደለችምና እኔም ባሏ አይደለሁምና ሚውት እያደረጋችሁት ጋይስ።
እና እንዳታወርዱት ከላይ ይቀመጥ። ከጠጣ በኋላ ቢወርድም ችግር የለውም። እናታችሁ ሚስቴ አይደለችም፣ እኔ ባሏ አይደለሁም። ከዛ ይክዳታል፣ ያስረግዛታል፣ ያስወልዳታል። ከዛ በኋላ ቴንክ ዩ ሾው ታይም። እሺ በቃ አሁን ማይክ ማንሳታችን እስኪ ሞክር አንዴ። ቾዩ ማይክ አንሳ፣ ቾዩ ማይክ አንሳ። እንደዚህ ትደረጋለህ። አሁን ማይክ መጮህ ቢፈልግም መጮህ አይችልም አሁን ላይ እና ሃምብል ሆኖ ቁጭ ብሎ ይማራል ነው። አይታችኋል። ተረጋግተዋል። ጮዩ ሞክር እስኪ። አታወራ። በቃ እንደዚህ በስርዓት እንድትቀመጥ ትደረጋለህ። ምን አለ? እናታችሁ ሚስቴ አይደለችም እኔም ባሏ አይደለሁም፣ ተሟገቱ ከእናታችሁ። አስወለዳት ጀለስ። ከዛ እናታችሁ ሚስቴ አይደለችም እኔም ባሏ አይደለሁም ብሎ ካዳት። ተሟገቱ ከእናታችሁ ጋር ተሟገቱ። ግልሙትናዋን ከፊቷ ምንዝርናዋን ከጡቶቿ መካከል ታስወግድ። ከጡቶቿ መካከል ጉልሙትናዋን ታስወግድ አለ። ከዛስ ራቁቷን እንዳልገፋት ገላታለሁ አለ። እቺን በ15 ብር የገዛትም ማለት ነው ሴትየዋን። አንተም እንደዚህ ፍቅረኛ ወዳላት አመንዝራ ሴት ሄደ ወደዳት። ስለዚህ በ15 ብርና በ150 ኪሎ ብር ገዛዋት ይላል። በ15 ብር ገዝቶ ዝሙተኛ ሴትየው ማለት ነው ከሷ ጋር ተኝቶ ያስረግዛትና ከዛ ይክዳታል። እናታችሁ ሚስቴ አይደለችም እኔም ባሉ አይደለሁም፣ ተሟገቱ ከእናታችሁ ጋር ተሟገቱ፣ ግልሙትናዋን ከፊቷ ምንዝርናዋን ከጡቶቿ መካከል ታስወግድ እያለ እንግዲህ ይጥላታል ማለት ነው። በልቷት ልክ እንደ ሸንኮራ ይመጣያትና መጨረሻ ላይ በዚህ መንገድ ይጥላታል። ይሄ የእናንተ ነቢያት ምን ያህል ቅሌታም እንደሆኑ፣ ምን ያህል ባለጌዎች እንደሆኑ፣ ምን ያህል ዝሙተኞች እንደሆኑ የሚያሳይ ነው። ከዝሙተኞቹ መካከል አንዱ የአንተ ነቢይ የሆነው ልበ አምላክ የተባለው ማን ነው? ዳዊት ነው። ዳዊት ዝሙተኛ ነበረ። መጽሐፍ ቅዱስ ሲናገር መጽሐፈ ሳሙኤል ምዕራፍ 11 ከቁጥር 2 ጀምሮ ዝሙት ሰርቷል። ከዛ እግዚአብሔር ዝሙትን በዝሙት ይመልሳል። ምን ያደርጋል መሰላችሁ? ዳዊት 8 ሚስቶች ነበሩት። ዳዊት 8 ሚስቶች ነበሩት። 8ቱ ሚስቶች ምንም ነገር ሳያጠፉ ዝሙት እንዲደረግባቸው እግዚአብሔር ያደርግ ነበረ። ሐሳቡን ልንገራችሁ። ከቤተሰብ አንዱ ተነስቶ ችግር እንዲያደርስብህ የማድረግ መሆኔን በመሐላ አረጋግጥልሃለሁ። ሚስቶችን ወስጄ ለሌላ ሰው በምሰጥበት ጊዜ ይህን ነገር እንደሚፈጽም ትገነዘባለህ። እርሱም ከሚስቶችህ ጋር በቀን ብርሃን ይገናኛል። አንተ ይህን ኃጢአት በስውር ሰርተሃል፣ እኔ ግን በእስራኤል ሁሉ ፊት አደርገዋለሁ አለ። ምንድነው ያደረገው እግዚአብሔር? የዳዊት ሚስቶች ምንም ጠፉት። ዳዊት ዝሙት ሰራ። ጋይስ ከዕለታት በአንዱ ቀን ሊቀጣው አሰበና ቀጣሃለሁ አለው። እንዴት ነው የምቀጣህ አለ? ያንተን ሚስቶች አውጥቼ በአደባባይ ላይ ከሚስቶች ጋር እንዲገናኘው ሚስቶችን ወስጄ ለሌላ ሰው በምሰጥበት ጊዜ ይህን ነገር እንደሚፈጽም ትገነዘብ። እርሱ ከሚስቶች ጋር በቀን ብርሃን ይገናኛል። በቀን ብርሃን ይገናኛል። ኢማጂን፣ ምንም ያላጠፉ ሚስቶቹ ምን ይደረጋሉ? እግዚአብሔር ይወስዳቸዋል። ንውጡ ባላችሁ ዳዊት ዝሙት ሰርተዋል፣ ትደፈራላችሁ እናንተ በተራችሁ ይባላሉ። ይሄ ምን አይነት አምላክ ነው እንደዚህ ያለን ፍርድ የሚያስተላልፈው? ምንም ነገር አያውቁም የዳዊት ሚስቶች። ውጡና ልትደፈሩ ነው ይባላሉ። ይሄው እግዚአብሔር ነው ያደረገው። አንተ ይህን ኃጢአት በስውር ሰርታል፣ እኔ ግን በእስራኤል ሁሉ ይመለከቱ ዘንድ ይህን ነገር የቀን ብርሃን ባለበት በግልጥ አደርጋለሁ አለ። በቀን አቤሴሎም ከዳዊት 8 ሚስቶች ጋር አደባባይ ላይ እንዲገናኝ ያደረገ። ሚስቶቹ ምንም ሳያውቁ ይደፈራሉ። በገዛ በአባታቸው ልጅ ማለት ነው፣ በባላቸው ልጅ እግዚአብሔር ግንኙነት እንዲደፈሩ ያደረገ። ሴክስ ነው የሚያደርጋቸው። ይሄንን እያመንክ አንተ ስለ ነብዩ መሐመድ ትናገራለህ። በየትኛው ሞራል ነው ስለ ነብዩ መሐመድ የምታወራው? አፍስ አለ አፍ አለ ስለ ነብዩ መሐመድ የምታወራበት? እሺ ጻድቃን ደግሞ ምንድነው የሚሰሩት መሰላችሁ? መጽሐፍ ቅዱሱ ላይ ማለት ነው፣ እዚህ መጽሐፍ ቅዱስ ላይ አባት የገዛ ልጁን ያስረግዛል። አባት የገዛ ልጆቹን ያስረግዛል። ይሄንን ታሪክ የት ነው የምናገኘው መሰላችሁ? ጻድቅ የሚባለው ሎጥ ማለት ነው፣ መጽሐፋቸው ላይ ጻድቁ ሎጥ ምንድነው የሚሰራው? ኦሪት ዘፍጥረት ምዕራፍ 19 ከቁጥር 34 ጀምሮ በማግስቱ ታላቂቱ ልጅ እህቷን ትናንት ማታ እኔ ከእርሱ ጋር ተኝቻለሁ፣
ዛሬ እንደገና የወይን ጠጅ አጠጥተን እናስክረውና አንቺም አብረሽው ተኚ፣ በዚህ አይነት ሁለታችንም ከአባታችን ልጆችን እንወልዳለን አለቻት። አባታቸውን ሁለት ለአንድ ያደርጉታል፣ ይገናኙታል። ከገዛ አባታቸው የሚወልዱ አድቅ አንድም ቦታ ይሄን ድርጊት ሁለት የገዛ ሴት ልጁ ማለት ነው የገዛ ሴት ልጁ ይሄ ቅሌት በመጽሐፍ ቅዱስ ታሪክ ብቻ ነው የሚገኘው። አንድም በዓለም ክፍል ላይ ተሰምቶም ታይቶም ያልታወቀ ጉድ መጽሐፍ ቅዱስ ላይ ነው ያለው። አባት የገዛ ልጁን ምን ሲያደርግ ሲያስረግዝ ገረበት የገሰጸበት። እሺ አሁን ላውራ ከፈቀድክልኝ ይሄንን ብልግና ይዞ እስልምና ላይ ሊናገር አይችልም። እሺ አባት ከገዛ ሁለት ሴት ልጆቹ ጋር ስተኛቸው ነው እግዚአብሔር ይሄን ድርጊት ተቃውሟል። መቼስ ይሄን ሁሉ አውርተህ እንዳወራ ደቂቃ አትሰጠኝም? እሺ ከታች የሚሰማ ከሆነ ላውራ። ኔትወርክ ጥሩ አይደለም። ቾዩ ተመልሻለሁ። ኔትወርክ ጥሩ አይደለም። ቾዩ ቃል በቃል እናውራና ማለት ነው። ሎጥ ከሁለት ሴት ልጆቹ ጋር ሎጥ የገዛ ልጆቹን ሲያስረግዛቸው ቾዩ ሎጥ የገዛ ልጆቹን ሲያስረግዛቸው ማለት ነው። አንዴ ቆይ እኮስ ቃል በቃል ነው የምናወራው። አሁን ሎጥ የገዛ ሴት ልጆቹን ሲያስረግዝ እግዚአብሔር በዚህ ተግባር ተቆጥቷል? ልንገርህ፣ ሎጥ ያደረገው ነገር አለ። ሎጥን ያሳሳቱት ልጆቹ ናቸው አይደለ? መጽሐፍ ቅዱስ ታሪክን ያስቀምጣል። ያለን ነገር ያስቀምጣል። ይሄን ተግባር እግዚአብሔር የተቆጣበት ፓርት አለ ወይ? መጽሐፍ ቅዱስ ልክ ነው አላስቀምጥም። ይሄንን ፓርት እግዚአብሔር የገሰጸበት ቦታ አለ ወይስ የለም? እየጠየቅኩ ያለሁት ይሄንን ተግባር እግዚአብሔር ያወገዘበት ቦታ አለ ወይስ የለም? አባት ሴት ልጁን ሲያስረግዝ ማለት ነው። ግን ኢማጂን አድርገሃል? የአንተ አባት እህትህን ሲያስረግዛት፣ ይኸውልህ የአንተ አባት እህትህን ማለት ነው አባት እህትህን ሲያስረግዛት ይሄንን ቅሌት ማለት ነው እግዚአብሔር የተቆጣ ይሄንን ፓርት መልስ የተጠየቀው መልስ እግዚአብሔር እንዲህ ያለን ቅሌት የተቃወመበት ቦታ አለ ወይ? እኔ አንድ ምዕመን ነኝ። ይሄንን ፓርት እግዚአብሔር የተቃወመበት ፓርት አለ ወይ? የለም። እንግዲህ ምክንያቱም እየመለስክ አይደለማ። ይሄንን ተግባር እግዚአብሔር የቱ ጋር ነው የገሰጸበት? እንዲህ ያለ ነገር እግዚአብሔር ልክ አይደለም ብሎ የተናገረበት ቦታ አለ ወይ ነው። አባት እህትን ሲያስረግዝ ማለት ነው ምን ያህል ከባድ እንደሆነ በቤተሰብ ሲያመጣ ይገባል። የአንተ አባት እህትን ሲያስረግዛት ይሄ ቅሌት ነው አይደለ? ይሄንን ቅሌት ግን እግዚአብሔር አንድን ቦታ ልክ አይደለም አላለ። መጽሐፍ ቅዱስ ላይ ልክ አይደለም ቢል አንድ ነገር ነው። እንዴት እንደዚህ ታደርጋላችሁ ቢል ቢቆጣቸው ጥሩ ነበረው እኮ አይደለ? እኔ ጋር ብቻ ነው ሳላ ተቋርጠሃል። እኛም ጭምር ነው አሚሮ። ከታች ወንድሞች ኡስታዞች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁም ደግሞ አንድ ቁጥር ጻፉ። ክርስቲያኖች ኡስታዞች ወንድሞች አባት የገዛ ልጁ ተመለስክ ሲያስረግ አይቆጣው በፊትም ማለት ነው። ይሄን ወርጸበት መጽሐፍ ዘግት መንገድ አለ። ሰላም አለይኩም ሰላም የለም። ሰላም እየተቆራረጥክ ነው። አፉ በሉኝ በአላህ በጣም የሚያስቸግር ሲቹዌሽን ውስጥ ነው ያለሁት። ቤት መዝጋት አለብኝ። ከቻላችሁ ክፈቱ። በጣም ይቅርታ። እሺ አፉ በሉኝ። መርሃባ። እሺ እኔ ክፈት። እሺ አሚሮ ሰላም አለይኩም። እሺ ወአለይኩም